ይሄን ሰውዬ በሆንኩ ይያልኩ በዚህ ኡመት እመኛለሁ ሁሌ። ነብዩ አለይሂ ሰላቱ ወሰለም የአንድን ሰው ታሪክ ይነግሩናል ከሳቸው መላክ በፊት። ታሪኩ እንዲህ ነው፣ ሰሂህ ዘገባ ነው። አንድ ሰው በረሃ አቋርጦ ሲሄድ በፀሐዩ ሰማዩ ላይ ወለል እንዳለ ነው፣ ደመና የለም። ድንገት ግን አንድ ደመና ወደ ሆነ ቦታ አስተዳያት። እሱ እየተጓዘ ነው። ለደመናዋ ትእዛዝ ሲሰጥ ግለሰቡ የእገሌን እርሻ ሂጂና ጠጪ ትባላለች። ለደመና ከሰማይ ትእዛዝ ሰጣ። ሰውየው የማን እርሻ ነው? እንዴት ከላይኛው ዓለም ትእዛዝ ተሰጠለት? ምን ሰርቶ ነው? ደመናዋን ተከተላት ይላሉ ነብዩና መሐመድ አለይሂ ሰላቱ ወሰለም። ሰው ደመናዋ ሄዳለች፣ ይሄዳል፣ ትታጠፋለች፣ ይታጠፋል። ሄደችና ሁሉም ማሳ አቋርጣ አንድ ማሳ ላይ ጠለለች። ከዛም ዝናብ አወረደች፣ ሌላው ደረቀ። ይሄ ተአምር ነው አልኩ። ጠጋለና የእርሻው የማሳው ባለቤት እስኪወጣ በሩ ጋር ጠበቅኩት። ትንሽ ቆይቶ በውሃ የታጠበ ሰው ግቢውን ከፍቶ ወጣ ይላል። ሲወጣ ያስኩት፣ አንተ ሰው ስራህ ምንድነው? ምን ተፈጠራል? ደመና ያንተን እርሻ እንድታጠጣ ሲታዘዙ ሰማው። ምን ሰርተ ነው አለው። ስራ የለኝም አለ። ግዴን ለማስታወስህ ንገረኝ፣ ከጠቀመ ይሄ ነው። ይሄ ማሳ ከዘራውት በኋላ አጭጄ ምርት ሲመጣ ከሶስት ከፍለዋለሁ። 1/3 ለቤተሰቤ፣ 1/3ኛውን ሪኢንቨስት እዛው ላይ መልሼ ኢንቨስት አደርገዋለሁ፣ 1/3ኛውን ሰደቃ ሰጠዋለሁ አለኝ። ግልጽ ነው። 100 ሚሊዮን ከሆነ ትርፍህ 33 ሚሊዮን ሰደቃ ስትሰጥ ማለት አላህ አብሮት የሚነግድ ነጋዴ አለ ማለት ነው። ኮንቲነሩን ጠብቆ የሚያመጣለት ጌታ አለ ማለት ነው። የጨው እርሻውን አብሮ የሚያወጣለት ጌታ አለ ማለት ነው። አላህ አብሮ ይነግደው። የምስኪኖች ንብረት እዛ ውስጥ አለ፣ ባሪያው ወስኗል። እንደዚህ ለመነያት አልወሰናችሁ። የምን ዘካ 2.5% ብቻ 30ውን ቁርጥ አረገ ለአርህማን አይደለም ወዶቼ። እስኪ ሰቡት፣ አላማችን እንሰብ፣ ጉዟችን እናስተንተን፣ ግብ ይኖረን። እንደ በግ ኑሪ ተብዬ እንደ ምንድነው ምኖረው? የምድር ጨው ነሽ ተብዬ ጣዕምስ የኔ እንዴት ነው? የኔ ባሪ የኔ ሰባይ ለጌታ ቤት ይሆናል ወይ? እንደ ቃሉ ይሄዳል ወይ? አስመስሎ ይኖራል ወይ? ለእውነተኛ ጌታ ይመቻል ወይ? ደግሞ ሞጣ ጋር ይገባል። ምን ብሎ እንደሚል ስሙ። ወንዲውን ሴት እንኳን አደረሰ። ወንድ ለምን ነው የሚያደርሰው? ኪዳነ ምሕረት ኪዳነ ምሕረት ምንድን ነው? ኪዳነ ምሕረት አደረሰ ማለት ኪዳነ ምሕረት ምንድን ነው? መጀመሪያ ኪዳነ ምሕረት ምንድን ነው? እንደ ኪዳነ ምሕረት ያው አምላክ ነች። አየህ የማይ ኦርቶዶክስ አየህ ምንድን ያል ኪዳነ ምሕረት ምንድን አምላክ ነች ነው? አዎ አዳኛችን ነች። አምላክ አዳኝ አልፋና ኦሜጋ ክርስቲያን ከሆነ ሞጣ ገብቶታል። ሞጣ ገብቶ የነበረው ያለውና የሚኖረው አልፋና ኦሜጋ ስላሴ ከሚባለው አንደኛው አካል ወልድ የሚባለው ነው የሚያድነው። ቆሮጅ ህዝባ ላይ ሞጣ ይባል እንዴ ማየት አልፈልግም። አይ ሞጣ ያውቃል። አልፋና ኦሜጋ ብሎ ተናገረ፣ መሰከረለት። አይ ማርያምን አምላክ አድርገው የሚያዩ ኦርቶዶክስ ወንድሞቻችን አሉ። ማርያም በራሷ ታድናለች ብለው የሚሰብኩ የኦርቶዶክስ ልጆች አሉ። ደቀ መዝሙር በአብ በወልድ በመንፈስ ቅዱስ ስም ተደርጎ ከዛ በኋላ የማዳን ስልጣን ይሰጣል። ደቀ መዝሙር ትሆናለህ። በሱ ነው ማዳን የሚቻለው። እነሱ ግን በየጊዜው የሚያስተምሩት የትም ቦታ ላይ ሲዘምሩ አብዛኛው መዝሙሮች ያሉት ስለ መላእክትና ስለ ቅድስት ድንግል ማርያም። ቅድስት ድንግል ማርያምን ሁሌ ስሟን የምጠራው ሰው ነኝ፣ ግን አዳኝ ክርስቶስ ነው እያልኩ ነው። ለምን መጣ ብለህ ብትጠይቅ የሚመልስልህ የለም። ለምን መጣ? ክርስቶስ ምን ሊያደርግ መጣ?
እሷ የምታድን ከሆነ ተወልዳለች። ኦልሬዲ ምድር ላይ ነው ያለችው፣ ምድር ላይ እየኖረች ነው። እሷ አዳኝ ከነበረች ክርስቶስ ምን አስመጣ? ይህንን እንኳን የሚመልስልህ የለም። ለምን መጣ? ፈዋል ወይ መልስ የለም። ስለዚህ አሁንም ልላችሁ የምፈልገው ምንድን ነው፣ የኦርቶዶክስ ተረት ተረት የሚያነቡ አባቶችን በእነ አቡነ ገብርኤል የመሳሰሉ ድንቅ ወንጌላውያን መተካት አለባቸው። እነዘበነ የሚባሉ ኦርቶዶክስ መባሉ ራሱ ያማል። ጴንጤዎች በሙሉ አንድ ጥሪ አለ ለጴንጤዎች። ጴንጤዎች ኦርቶዶክስ እንዲሆኑ ትፈልጋላችሁ? አንድ ጥሪ አለ። ጴንጤ በሙሉ ኦርቶዶክስ ይሆናል። አንድ ጥሪ ብቻ ነው። አንድ ጥሪ ብቻ ነው። መጽሐፍ ቅዱስ ላይ ቅድስት ድንግል ማርያም ታማልዳለች የሚል ቃል ካለ ሙሉ ጴንጤ ኦርቶዶክስ ይሆናል። ሙሉ ጴንጤ ነው ማመጣል። ደሶላማ ያስክ ምንም ሌላ በዚህ ውጣ በዚህ ግባ አይደለም። እያንዳንዱ ጴንጤ አንድ ቦታ ላይ ቅድስት ድንግል ማርያም አማላጅ ነው፣ አማላጅ ተብሎ አስታራቂ ተብሎ ክርስቶስ ብዙ ጊዜ ተጽፎ አማላጅ ነው፣ አስታራቂ ነው፣ አማላጅ ነው፣ አስታራቂ ነው። የሀገር አመጣላለሁ አንድ ከ80 አሃዱ ጀምረ ሙሉ መጽሐፍ ቅዱስ ብታገላበጥ ቅድስት ድንግል ማርያም አማላጅ ናት የሚል አንድ ካለ ሙሉ ጴንጤ ኦርቶዶክስ ይሆናል። ብሪንግ ዋን በመላመት በጉልበት በምን የሚሆን ነገር የለም። ቅድስት ድንግል ማርያም የምትወደድ ድንቅ ሴት ናት። ድንቅ ሴት ናት። አምላክ የመረጣት ድንቅ ሴት ናት ቅድስት ድንግል ማርያም። ግን ከጴንጤዎቹ ጋር እንድንስማማ የሚያደርገን አንድ ለዘግቡ ቅድስት ድንግል ማርያም አማላጅ ናት ተብሎ የተጻፈ ነገር እናምጣና እነሱም እኛ ጋር ይምጡ። አይሻልም? ከምንጣላ ከምንደባደብ ብዙ ነገር ከመናፍቅ እናንተ ተረት ተረት የምታወሩ ኦርቶዶክስ ይባላል፣ ተረት ተረት ይባላል። እነሱ ደግሞ መናፍቅ ይባላሉ። እንድንማር ታማልዳለች የሚል አታማልድም የሚል አምጣ ይላል። ጥሩ ነው። አታማልድም ማለት አምጣልኝ ብላችሁ ትከራከራላችሁ። እሱን ብቻ አይደለም የምትከራከሩት። ልንገራችሁ፣ ኦርቶዶክስ የምንከራከረው ቅድስት ድንግል ማርያም አልሞተችም ብላችሁ የምትከራከሩ ናቸው። አልሞተችም ብላችሁ የምትከራከሩ ናቸው። የቅድስት ድንግል ማርያም ነገር ሲሆን መከራከሪያ ፖይንታችሁ ስለ ኢየሱስ አይደለም፣ ስለ ክርስቶስ አይደለም፣ ስለ እግዚአብሔር ቃል አይደለም። መከራከሪያ ፖይንታችሁ ልንገራችሁ፣ ቅድስት ድንግል ማርያም አልሞተችም የምትሉ ናቸው። ለምን? ቃሉን ፈርታችሁታል። መጽሐፍ ቅዱሳዊ የሆነው ብቻ በቃ ያናዳችኋል፣ ደማችሁን ያፈለዋል፣ ትናደዳላችሁ ይላል። በጉልበት እኮ እናንተ አርጋለች ብላችኋል። በጉልበት አዎ አርጋለች ብላችኋል። በጉልበት ነፍሷ በስነ ስርዓት በገነት ነው ያለው። ማንም ይነግርሃል። የቅድስት ድንግል ማርያም የእናታችን ነፍስ በገነት ነው ያለችው። የክርስቶስ እናት ናት። ሙሉ ጸጋ የሞላላት ናት እንደሆነች ይታወቃል። አረገች የሚል አታመጣ። ግን አርጋለች ብለን ደግሞ እንከራከራለን። ምን ችግር አለብን? እኛ ምን ችግር አለብን ለመከራከር? ምን ችግር አለብን ለመከራከር? ማብራተን ሲስተርስ ሸምጥጠን እናወራለን። ሸምጥጠን እናወራለን። እና ብዙ ጊዜ ተፈርቷል። ለምን ፈርተዋል? በጣም ደንግጠዋል። የደነገጡበት ምክንያት ምንድን ነው? ከመጽሐፍ ቅዱስ አሳዩን የሚል ትውልድ መጥቷል። ከመጽሐፍ ቅዱስ አሳየን የሚል ትውልድ መጥቷል። ይሄ ትውልድ ሲመጣ ምን ያደርጋል? መደናበር ይጀምራል፣ መደናገጥ ይጀምራል። አትጠይቁ፣ ሚስጥር ነው እያሉ ሰውን በሙሉ እንዳያነባ አድርገውት ነበር ለዘመናት። ሚስጥር ነው፣ የሥላሴ ሚስጥር፣ የእንትን ሚስጥር፣ የቁርባን ሚስጥር፣ የምን ሚስጥር ተብለው
ደብቀው እነሱ ብቻ ይሸቅሉበታል። እነሱ ብቻ ይበላሉ። እነሱ ብቻ ይጠቀሙበታል። እነሱ ብቻ እንደፈለገ ላይፋቸውን ይኖራሉ። እጅግ በጣም አስፈሪና አደገኛ ሐዲስ ልንገራችሁ። ይህን የምነግራችሁ ከወዲሁ በህይወት እስካለን ድረስ ይቻለም ጥንቃቄ እንድናደርግበት ዘንድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል። ሰላሰቱን ላ ዩከሊሙሁም አላሁ የውመ አልቂያማ ወላ የንዙሩ ኢለይህም ወላ ዩዘኪህም ወለሁም ዐዛቡን አሊም አሉ። ሶስት አይነት ሰዎችን አላህ የቂያማ ቀን አያናግራቸውም በጣም ስለሚቆጣባቸው አሉ። እንዲሁም ደግሞ ወደ እነርሱ በእዝነት አይኑ አይመለከትም። እንዲሁም ደግሞ ከኃጢአታቸውም አያነጻቸውም። እንዲሁም ደግሞ አሳማሚ ቅጣት አለላቸው ተዘጋጅቶላቸዋልም እዚያ ይገባሉ አሉ። እነዚያ ሶስት አይነት ሰዎች ማን ናቸው? አንደኛ አልመናኑ الذي لا يعطي شيئا الا منه አሉ። የመጀመሪያውና አንደኛው ተመጻዳቂ ሰው ነው አሉ። ምንም አይነት ስጦታ ለደሃዎች አይሰጥም የተመጻደቀ ቢሆን እንጂ አሉ። በዚያ ነገር እኔ እንዲህ አድርጌ እያለ ይመጻደቃል። እንዲህ አድርጌላቸው እያለ ለሌሎች ሰዎች እየሄደ ይመጻደቅባቸዋል። እንዲሁም ለእነርሱም ለነዚያው ለሰጣቸው ሰዎች እየሄደ ፊታቸው እኔ እንዲህ አድርጌላችሁ እያለ ይመጻደቅባቸዋል። መመጻደቅ በስጦታ ላይ በጣም ከባድ ኃጢአት ነው፣ ከታላላቅ ወንጀሎች ነው። አምላካችን አላህ ቁርአን ላይ አስጠንቅቋል። في سورة البقرة ላይ ምን ብሏል? يا أيها الذين آمنوا لا تبطلوا صدقاتكم بالمن والأذى እናንተ ያመናችሁ ሰዎች ሆይ ስጦታችሁን والله 4 ሚሊዮን ብር የጨረሱ ሰዎች እናውቃለን በሰርጋቸው በአንድ ሳምንት ውስጥ። የዛሬ 4 ዓመት ነው ያሰሩት። አሁን የቤት ኪራይ አጥቷል፣ የሚከፍልለት አጥቷል። ልጅ ለዝና ነው ያው ሁሉ ብር ይወጣለት። መቼም እኔ እንጃ ቢቻልማ ኖሮ ዛሬ በኢትዮጵያ ኑሮ የዚህ አይነት ነገር እንኳን ማድረጉ ክልክል ነው እንኳን መባል ያለበት። ወቅቱ ከወቅት እየተለየ ስለመጣ የማለት ኒካዋ ይጨልምባት፣ ኒካዋ rahat ትሁን፣ አትደሰት፣ ወጓን አቲ እህቶቿ ፏ አድርጎ አይቀበሏት አይደለም። እህቶቿን እንዲገጥሙላት ዱፍ የሚባል ከበሮ እንዲመቱላት፣ እንዲገጥሙላት፣ እንዲያስደስቷት፣ እንዲያሳምሯት፣ ያሳምሯትን እህቴን ለባሏ ክፍል እንዲሰጧት ሱብሃንአላህ ከምላችሁ በላይ እስላም ነግሮናል። ነገር ግን ዛሬ ያየን ያለነው አርቲፊሻል ነገር እያየን፣ ፈረንጆቹ አርቲፊሻል ነገር ያሳዩናል። ያ አርቲፊሻል ነገር ራሱ እንደ ድንገት ተሳስቶ ቤት ከገባ ትዳራችን ላይ ስታክ ያደርግብናል። ልንጠብቀው የሚገባው እኔም እሷም ልንጠብቀው የሚገባውን ትዳራችን ይበላሻል። የኮሪያንና የቱርክ ፊልም እያየን እያመሸው ሚስቴ አጠገቤ ከኔ ጋር ያን ፊልም የምታይ ከሆነ እኔ የምትፈልገኝ እንደዛ እንሆንላት ነው። እኔ የምፈልገው እንደዛ እንድንሆን። እነሱ ግን ድራማው እስኪያልቅ ነው የተጋቡት። የውሸት ነው ይሄ ነገር ነው ቤታችን እየገባ ያለው። አርቲፊሻል ነገሮች ቤት እየገባን እየተሳሳ